ሁላችንም ደስታ ፈላጊዎች ነን አይደል? ነገር ግን አብዛኛዎቻችን በማወቅም ሆነ ባለማወቅ የምንለማመዳቸው ጎጂ ልማዶች ደስታችንን ወይም ደግሞ ደህንነታችንን ይነጥቁታል። የዛሬው ቶፒካችን የሚሆነው ሳይኮሎጂ ካስቀመጣቸው 7 ነጥቦች በህይወታችን ላይ የተለማመድናቸው ባድ ሃቢትስ ደስታችንን ወይም ደግሞ ደህንነታችንን እንዴት አድርገው እንደሚነጥቁትና በነዛ ምትክ ደግሞ ጥሩ የሆኑ ሃቢቶችን አዳብረን ጤናማ የሆነ የህይወት ዘይቤ እንዴት አድርገን ነው መያዝ የምንችለው የሚለውን ወደ እናንተ ነው የማካፍለው። ይሄ ማወቅ ደጉ ነው። ኔረዴት ነኝ። አብራችሁኝ ቆዩ። ኦኬ ሌትስ ጃምፕ ራይት ኢን። የመጀመሪያው የሚሆነው አብዛኛዎቻችን በመኝታ ክፍላችን ላይ ገብተን ከመኝታ በፊት መኝታችን ላይ ቁጭ ብለን ረጅም ሰዓት ስክሪን እናያለን። ላፕታፓችንን ሊሆን ይችላል፣ ስልካችንን ሊሆን ይችላል፣ whatever። ግን ረጅም ሰዓት ስልካችንን እናያለን። I mean we all love our device, right? ግን በጣም ጎጂ ልማድ ነው። ምክንያቱ ደግሞ በውስጡ የሚያመነጨው ሰማያዊ ብርሃን ሜላቶኒን ምርትን በማስተጓጎል የእንቅልፍ ስርዓትን ያዛባል። ስለዚህ በዚህ ምትክ ማድረግ ያለብን ነገር ምንድነው? ወይ መጽሐፍ ማንበብ ለትንሽ ደቂቃ፣ አለበለዚያ ለስለስ ያለ ሪላክስ የሚያደርግ ሙዚቃን መስማት፣ አለበለዚያ እንደነዚህ አይነት ጥሩ የሆኑ ሃቢቶችን በመፈለግ በመኝታ ሩማችን ውስጥ ጥሩ የሆነ ካልም የሆነ ኤንቫይሮንመንትን መፍጠር ግድ ይላል ማለት ነው። ሁለተኛው ደግሞ ራስን አለመንከባከብ ወይም ራስን ችላ ማለት ነው። አብዛኛዎቻችን በተለያዩ ውጣ ውረዶች ስለምንወጠር ራሳችንን አንንከባከብም። ክሮኒክ ስትረስ ወይም ደግሞ በርንአውት የነዚህ ነገሮች እንቅፋት ናቸው። ለ15 ደቂቃ ራሳችንን ከመተኛታችን በፊት ብንንከባከበው ጤናማ የሆነ ህይወት ይኖረናል ማለት ነው። ራስን መንከባከብ ማለት እንደ ላግዠሪ ነገር ማየት የለብንም። ሻወር መውሰድ ሊሆን ይችላል፣ ጥርሳችንን ማጽዳት ሊሆን ይችላል፣ ጥሩ መዓዛ ያለው ንጹህ ፒጃማችንን ማድረግ፣ ከዛ በኋላ ቆዳችንን በቆዳ መንከባከቢያ ፕሮዳክትስ መንከባከብ፣ ሴት ከሆነ ፀጉራችንን ማበጠር፣ እንደዚህ አይነት ነገሮችን ማድረግ። ከዛ በኋላ አሁን ለምሳሌ ምን አደርጋለሁ? ጥሩ መዓዛ ያላቸውና ጥሩ ጣዕም ያላቸው የሻይ ቅመሞችን አፍልቼ ስጠጣ ሪላክስ አደርጋለሁ። ሶስተኛው ደግሞ ልክ ልንተኛ ስንል ጠብቀን ምግብ መብላት አይመከርም። ልክ ልንተኛ ስንል ምግብ የምንበላ ከሆነ የምግብ መፈጨት ስርዓት በትክክል ስለማይከናወን it keeps you awake። ስለዚህ ጥሩ እንቅልፍ ልንተኛ አንችልም። ሌላው ደግሞ ሃይ ሹገር እና ካፌን መውሰድ በጣም አይመከርም፣ የእንቅልፍ ስርዓትን ስለሚያዛባው ማለት ነው። እንቅልፋችንን በትክክል አልተኛንም ማለት የሚቀጥለው ቀን ሙሉ ተበላሸ ማለት ነው። ሙድ ስዊንግ ይኖራል፣ እንዲሁም ደግሞ ኤነርጂ አይኖረንም። የተዳከመ ማንነት ስለሆነ የሚኖረን ስራችን ላይ ኢፌክቲቭ አንሆንም። የተዳከመ ኤነርጂ ነው የሚኖረን። ስለዚህ እነዚህ ነገሮች ማስወገድ ተገቢ ነው። አራተኛው ነጥብ ደግሞ ምንድነው? በጣም ከመጠን ያለፈ ማሰብ ወይንም ደግሞ መጨነቅ። ለምንድን አላውቅም፣ ልክ መኝታችን ላይ ስንወጣ ነው ኔጌቲቭ ቶቶች በማይንዳችን ላይ የሚመጡት። ስለዚህ ባለፈው እንደነገርኳችሁ we all have to practice mindfulness, journaling። አለበለዚያ ደግሞ በማይንዳችን ላይ የሚመጡ ቶቶችን ያለ ጀጅመንት አክኖሌጅ ማድረግ መለማመድ መቻል አለብን። ማስታወስ ያለብን ምንድነው? we all deserve kindness, especially from yourself። አምስተኛው ደግሞ ጧታችንን ችላ ማለት ነው። ይሄ ከማታ ልምምዳችን ጋር ላይመሳሰል ይችላል፣ ግን በጣም ስትረስፉል የሆነ ጧት ካለን ቀኑ ሙሉ የሚደብር በጣም የሚጫጫን ቀን ነው የሚኖረን። ጥሩ ቀን ሊኖረን አይችልም። ስለዚህ ምንድነው ማድረግ ያለብን? የማታ ልምምዳችንን ማስተካከል ይኖርብናል። ለጧት የምንፈልገውን ነገር ከመተኛታችን በፊት አስተካክለን መተኛት፣ የምንለብሰውን በቀጣይ ቀን የምንለብሰውን ልብስ አስተካክለን መተኮስ ካለብን ተኩሰን አጣጥፈን ቁጭ አድርገን ብንተኛን ጧት ይቀልልናል። ምሳቃ ይዛችሁ የምትሄዱ ካላችሁ ማታ የምትፈልጉትን ነገር ሰርታችሁ ጧት ላይ ሞቅ ሞቅ አድርጋችሁ ምሳቃችሁ ውስጥ መክተት ብቻ። ለነገ የሚያስፈልጋችሁን ነገር አስተካክላችሁ ማደር የጧታችሁን ውክቢያ ይቀንሰዋል ማለት ነው። ጧታችን ደግሞ ካም በሆነ ቫይብ ከተጀመረ ፖዚቲቭ የሆነ ቫይብ ይኖረናል ማለት ነው። ስድስተኛው ነጥብ በጣም ኢምፖርታንት ነው። አሉታዊ በሆነ ሜሴጅ የተሞሉ ቪዲዮዎችን አለማየት። ልክ ልንተኛ ስንል ጠብቀን በጣም ኔጌቲቭ መልእክት ባላቸው ቪዲዮዎች ተጠምደን የምናደርግ ከሆነ
ትክክለኛ ማንነታችንን እያጣነው እንሄዳለን። እየተሰረቀብን ሄድና ኔጌቲቭ ማይንድሴት ነው የሚኖረን ማለት ነው። ስለዚህ ራሳችንን ምን ማድረግ እንጀምራለን? ከሌላው ጋር ማነጻጸር፣ ማፎካከር፣ የበታችነት የሆነ ስሜት እንዲሰማን ያደርገናል ማለት ነው። ያ ደግሞ በጣም ጭንቀት ይፈጥርብንና የጭንቀት በሽታ ሰለባ እንሆናለን። ሁሌም በህይወታችን ላይ ትኩረት ማድረግ ያለብን ህይወታችንን የሚያሳድግልን ነገር ላይ ብቻ ነው መሆን ያለበት። ጤናማ ህይወት እንዲኖረን የምንፈልግ ከሆነ አሉታዊ ሜሴጅ ካላቸው ቪዲዮዎች ራሳችንን ማራቅ የግድ ይላል። የመጨረሻው ነጥብ ደግሞ ራሳችንን መንከባከብ እንዳለብን ሁሉ የምንተኛበትም ክፍል ደግሞ በጣም ንጽህናው መጠበቅ አለበት። አልጋችን በጣም ንጽህናው መጠበቅ አለበት። የምንለብሳቸው አንሶላዎች፣ ከላይ የምንደርባቸው የትራስ ልብሳችን በጣም ንጹህ መሆን መቻል አለባቸው። የፀሐይ ብርሃን ክፍላችን ውስጥ ኤቭሪዴይ መግባት አለበት። አቧራ የሚባል ነገር መኖር የለበትም። ስለዚህ የመኝታ ክፍላችንን ንጽህና መጠበቅ በራሱ ጤናማ የህይወት ዘይቤ ነው። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።